ምን ምን የሚባል ወንጌል የሚባል መጽሐፍ ወርዱ ነው እንዴ? እሱ እኮ ወንጌል እኮ ሪቨሌሽን አይደለም። አሁን ቁርአን ዘላስት ሪቨሌሽን ወረደ ማለት ለምሳሌ ደግሞ ዘላስት ፕሮፌት ነው። ወረደ ነው ወረደ ማለት ወረደ ሲባል ወረደ ነው። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 ላይ ነው መሰለኝ 2 ላይ ይመስለኛል። እዚህ ጋር ለምሳሌ ምን ይላል መሰለ? እሱም የሰው ልጅ ሆይ ያገኘውን ብላ፣ ይህንንም መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ ይላል። መጽሐፉን ብላ ሲባል መጽሐፉን ቆራርጠ ብላ ማለት ነው። ለዛ ነው የተረዳው። ይሄን መጽሐፍ ብላ ማለት እኮ ከሰማይ የወረደ አይደለም፣ አንብበው ነው ጎበዝ። ብላ የሚለው ቃል ብላ የሚለው ቃል ጎበዝ። ወረደ ሲባል የሚወርደው እንደዚህ ወረቀት እንደዚህ የሚወርድ ሳይሆን ኢንጂል የሚባለውን አላህ ለኢሳ አለይሂ ሰላም ነገረው ነው። ኦኬ እንዴ ለኢየሱስ ነው ለኢየሱስ መጽሐፍ ወርዶለታል አልከኝም እንዴ? ወረደለት ስለኮ ለነብይም ሲወርድ እኮ ወረደ የምንለው እንደዚህ አይነት ወረቀት ምናምን አለ ወረደ። እሺ ቃል ነው የወረደው። 348 ኢብሮ 348 ክፈትለት። እሺ በዚህ ጨርሳል። በዚህ ያልቃሉ ነገር አፕሊኬሽን ወላሂ። አረ አፕሊኬሽን ስሩ ባካችሁ ሙስሊሞች፣ ደና አፕሊኬሽን ስሩልን። አንተን አይደለም ብለህ አረ ሙስሊሞች ደና አፕሊኬሽን ስሩልን ለአላህ ብላችሁ። ይሄ አፕሊኬሽን በጣም አዛ ነው ወላሂ። እሺ ያው ወዩዓሊሙሁሙል ኪታበ ወልሂክመተ ወተውራተ ወልኢንጂል፣ ጽሕፈትንና ጥበብን ተውራትንና ኢንጂልን ያስተምረዋል። ያው አየው ያስተምረዋል። ለማ ለኢሳ አለይሂ ሰላም ለኢየሱስ። አይ አሁን ቅድም ያነበብክልኝ ለነዛ የሚለው እነዛ እነማን ናቸው ስልክ ኢየሱስ ይወረደላቸው መጽሐፍ ይወረደላቸው። እነዛ እነማን ናቸው ወረደላቸው? ያው ስለማስተማር አይደለም ወራ ኢየሱስ እኮ ወርዶለት አይደለም እሱ ወርዶለት አይደለም። ያው አላየውም ወዩዓሊሙሁል ያስተምራቸዋል ነው የሚለው እኮ የሚያስተምራቸው አላህ ያስተማረው ነው። ይሄ እኮ አላህ ነው የሚያስተምረው። አረ ያስተምራቸዋል አይልም አላህ ያስተምረዋል ነው የሚለው። አዎ ይሄ ኢየሱስ ነው። አዎ ኢየሱስን እስኪ አንብበው። አዎ ጌታዬ ሆይ ሰው ያልነካኝ ስሆን ለኔ እንዴት ልጅ ይኖረኛል አለች ማርያም። ነገሩ እንደዚህ ነው፣ አላህ የሚሻውን ይፈጥራል። አንዳችም በሻ ጊዜ ለሱ ሁን ይለዋል፣ ወዲያውኑ ይሆናል አለ። ይሄ መጀመሪያ ከዚህ ነው የሚነሳው። መላእክትም ያሉትን አውሳ መርየም ሆይ አላህ ከሱ በሆነ ቃል ስሙ አልመሲህ ዒሳ የመርየም ልጅ እያለ ይናገራል። ከዛ ስለሱ ነው የሚናገረው። ኦኬ ይሄኛውን ታሪክማ አቋ አዳምጠኝ። ይሄኛውን ታሪክ ጽሕፈትን ካወቀው ጽሕፈትንና ጥበብን ተውራትንም ኢንጂልን ያስተምረዋል አለ። ለማን ነው የሚያስተምረው? ቆይ አዳምጠኝ። ቆይ አንዴ ለማን ነው የሚያስተምረው? ቴዳዬ ይሄን ያስተምረዋል የሚለው አውደ ንባቡ ላይ ማርያም የወለደችው ማለት ነው። ከላይ ካነበብከው አንፃር ለማርያም ልጅ በቃ ስለሱ ታዲያ ይወርዳል አለ። ማስተማርና መውረድ አንድ ነው። ኢብራሂም ወረደና ሁሉ ኢንጂል ይላል። ላሳየ እሱንም ቆይ ላሳየ። በቃ አንዴ ላሳየ። አይ ኢብራሂም እሺ ምን እሺ ነው በቃ የሆነ ነገር አንገታችንን አንቀ ካላሳመንከን አይሆንም እኮ ሁሉ። አዋ ግዴታ ነው እንጂ እንዴ አንገተን አንቄ ነው እንጂ መጽሐፉን ይዤ ላሳየ። ያው ለምሳሌ ያው ምን ይላል ተመልከት እዚህ ጋር ምን እንደሚል ወአተይናሁል ኢንጂል ይላል። ምን ሰጠነው ይላል። ኢንጂልንም በሰጠውትና አየው ምንም በሰጠውት ይላል። ኢንጂል ማለት ምን ማለት ነው? ወንጌል ምን ማለት ነው መሰለኝ? ወንጌልን ሰጠው። ወንጌል ደግሞ መጽሐፍ ነው። አላህ ቁርአን ላይ እዛው ሲናገር ደግሞ ምን አለ? ራሱ ኢየሱስ ሲነግረን እኔ አላህ መጽሐፍንም ሰጥቶኛል አለ። ምን ሰጥቶኛል አለ? አላህ ኢንጂሉን ሰጠውት ይላል በእናንተ ላይ። አዎ ያው አንዴ ከይቅርታ ወደ መጽሐፉ እየወሰደን እኮ ነው ማለት ነው። ወደ መጽሐፍ ቅዱስ አንዴ አረ ወይ ኢየሱስ ነው የጻፈው። ኢንጂሉን ኢየሱስ ነው የጻፈው። አንዴ ቴዳ ማንዬ አንዴ ቆይ ምን ሰጠውት ይላል? ምን ሰጠኝ ይላል ኢየሱስ? ኢንጂል። መጽሐፍን ሰጥቶኛል። መጽሐፉ ኢንጂል ነው። እሺ በቃ ተስማማ። ኢየሱስ አንድ መጽሐፍ አልጻፈም እኮ አንድ መጽሐፍ አልጻፈም። ኢየሱስ ጻፈ ብለን አላወራንም እኛም። ምንም አልወረደለትም። ሐዋርያቶች ናቸው የጻፉት። እሱ ተናግሮ ላሳይ
ላሳይህ። ኧረ ቢስሚላህ ጭራሽ አልወረደለትም። ማርቆስ ወንጌል ኧረ ምንም ይባላል። እሺ ቆይ ለነብዩ መሐመድ ቁርአን ወረደ፣ ለኢየሱስ ምን ወረደ? ላሳይህ፣ ባይብል ላይ ላሳይህ። ማርቆስ ወንጌል ምዕራፍ 14 ላይ ኖ ምዕራፍ 1 ላይ ይቅርታ፣ ምዕራፍ 1 ቁጥር 14። ይሄ መጽሐፍ ከመኖሩ በፊት ሌላ መጽሐፍ አለ። ከማርቆስ ከሉቃስ ምናምን በፊት ሌላ መጽሐፍ አለ ስለ ኢየሱስ ወንጌል ለምትለኝ ሌላ መጽሐፍ አለ ወይ ነው የጠየቁት። መጀመሪያ አክሴፕት አድርግልኝ። ብሉይ ኪዳን ነው ያለው። እሺ ወንጌል የለም። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከ ይላል። የትኛውን ወንጌል ነበር የሚሰብከው? ጥሩ ሐሳብ አመጣህልኝ። ዮሐንስ ይሰብክ የነበረው ስፔሲፊክ የሆነ ዮሐንስ አይደለም። አረ ኢየሱስ ነው የሚሰብከው። እስኪ አንብብልኝ። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ ይላል። በየትኛው ወንጌል ነው የሚታመነው? እንግዲህ በወንጌል እመኑ ማለት ኢየሱስ በነበረበት ወቅት ላይ በወንጌል እመኑ እያለ የሚናገረው የትኛውን ወንጌል ነው? የሉቃስን ነው ወይስ የማርቆስን ነው? አይደለም፣ ሌላ ከሱ በፊት ነበረ ማለት ነው። ኦፍ ኮርስ ኢየሱስ ክርስቶስ እኮ በአንድ ወቅት ትዝ አይልም እንደ የኢሳይያስ መልእክትን ገልጦ ሲያነብ ስለ ትንቢቱ ነው፣ ስለሱ መምጣት ወደ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን ስብከት ነው ወንጌል የሚለው እዚህ ጋር። በቃ እሱ እንዳትል ደግሞ ችግር ልፍጠርላ፣ ሌላ ችግር ልፍጠርብህ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት አለ። ምንድነው የሚሰማ የነበረው ኢየሱስ? ጨርስና አንብበው እኮ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት ከማን ነበር የሚሰማው? ከእግዚአብሔር የሰማሁት የሚለው ምንድነው? እኔ ከአብ ወጥቼ መጥቻለሁ፣ ወደ አብ እሄዳለሁኝ፣ እናንተ ግን ልትከተሉኝ የላከኝ አባቴ ነው የሚለው ስብከት ነው። እሱን ለማለት ነው። እሱ እንዳትል ደግሞ እዚህ ጋር ችግር አለ። እኔ ከራሴ አልተናገርኩምና አለ። ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ምን ሰጠኝ አለ? ትእዛዝ ሰጠኝ ይላል። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። የዘላለም ሕይወት ደግሞ ማን ነው? ምንድነው የሰጠው? ምንድነው የሰጠው? ምንድነው ትእዛዝ? ትእዛዙ የላከውን እሱን ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ይሄ ነው ትእዛዙ። ክርስቶስን ማወቅ ለእኛ የተሰጠን እሱ። በጣም ጥሩ። አሁን ትእዛዙ ኢየሱስ ክርስቶስ ለሰዎች ትእዛዝ የሚነግራቸው ምንድን ነበረ? ስለዚህ እኔ የምናገረው አለ አንዴ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ። አብ ምንድን ነው የሚነግረው? አብ የተናገረውማ ክርስቶስ ኢየሱስን እንድንቀበል እሱ መሲህ እንደሆነ እንድናውቅ እሱን ያውቁ የዘላለም ሕይወት ናት አለ። በቃ ስለዚህ አሁን ከዚህ በፊት ይህንን ስለ አንድ አምላክ ሲሰብክ የነበረው ኢየሱስ ክርስቶስ አምላክ ያስተማረው ነገር ምንድን ነው? ወንጌል ነው አይደለ? በቃ ይሄ እኮ የወረደ መጽሐፍ ሳይሆን ሐሳብ ነው የነገረን። በቃ አሁን ለምሳሌ ማን ነው የሚነግረው? መሐመድ መጽሐፍ ያላ ቃል ነው። ይሄንን ሐሳብ የሚነግረው ማን ነው? አባቱ አብ አምላክ ነው የሚነግረው። አምላክ ነው የሚነግረው ማለት ነው። እሺ ስለዚህ መጽሐፍን ሰጥቶኛል ሲባል በቃ መጽሐፍን ሰጥቶኛል ብሎ አላህ ቁርአን ላይ ሲናገር፣ በተመሳሳይ ሁኔታ አላህ ለኢሳ ያመጣለት ንግግርን ነበረ። ያንን ንግግር ይሰጠዋል፣ ለሰዎች ያስተላልፍ ነበረ። ንግግሩ ምንድነው? አምላኬ አምላካችሁ ነው እያለ ሲናገር የነበረው ነው። በቃ አይደለም፣ ተሳሳትክ። ንግግሩ ሄዳ ላሳያ በደንብ አስረዳ። ንግግሩ ቆማል። ኢብራሂም እኔ ነኝ እንዴት ተቆረጥኩት? አዎ እሺ። ሳላ ይሰማል ወይ? ተመልሳል። አዎ ሌላ ፕሮግራም ካለ ምናልባት እንዴት እንደሆነ ስለማላቅ እንዳልቆይብህ ብዬ ነው። ኖ እቺን ጨርሱ። አንድ 15 ደቂቃ በኋላ ዘጋለሁ። እሺ 15 ደቂቃ ኢንሻአላህ። በጣም ጥሩ። እሺ ቴዳማንዬ፣ በአጭሩ ከአምላክ እየሰማ የሚነገረው ንግግር ወንጌል ነው እያልኩ ነው። አንተ አይደለም አልከኝ። ከአምላክ የሚሰማው አምላክ ያምላካችሁ የሚለው አይደለም? ዮሐንስ ወንጌል ምዕራፍ 17 ቁጥር 3። እሺ
አንድ ቃል ልናገር ደግሞ አሁን አንተ ኢየሱስ ስለሰበከው ወንጌል የአምላክ ቃል ነው እያልክ ነው። ኢየሱስ ደግሞ አባት ሆይ የላከውን እሱን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አሁን እዛ ቁርአኑ ላይ ስለ ኢየሱስ ዘላለማዊ ሕይወት መሆኑን ነው ወደ ኢንጂል የመራን እሱ ነው። የዘላለም ሕይወት የሚባለው ኢየሱስ መሲህ መሆኑን ማወቅ በዛ ዘመን ላይ አምላክም የኢየሱስ አምላክ መሆኑን ማወቅ የዘላለም ሕይወት ያሰጣል። ምንም ጥያቄ የለውም። ቴንክ ዩ ኢብራሂም። ልክ እኮ ነው። ኢየሱስ እኮ መሲህ ነው። መሲህ ማለት ምን ማለት ነው? ከጥንት ጀምሮ እነ ሙሴ እነ አብርሃም ስፔሻሊ ሙሴ የተናገረለት ማለት ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ቁጥር 46 ኢየሱስ ክርስቶስ ምን አለ መሰለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ይሁን 46 ከሁለት አንዱ 46 አባታችሁ ሙሴ ስለኔ ተናገረ ይላል እኮ። የትኛው ቃል እንደሚጠቅስልህ መሰለህ? ዘዳግም 18 ላይ ያለውን ቃል ማለት ነው። ዘዳግም 18 ላይ ኢየሱስ ነው እና ከወንድሞቻችሁ መካከል አዲስ ነብይ አስነሳላችኋለሁ ያለው ኢየሱስን ነው። ዘዳግም 18 እሺ። አሁን ይሄ በቃ ፕሮማክስ ሊሆንብህ ነው ጭራሽ። እስኪ ተሳስቻለሁ መካከል እንዳንተ ያለ እንደማን ያለ ነብይ? እንዳንተ ያለ አንተ የተባለው ማን ነው? ሙሴ። እስኪ አንተ የተባለው ሙሴ ነው። እንዳንተ ያለ ነብይ ያስነሳላችኋለሁ ከወንድሞቻቸው መካከል አለው ለሙሴ እግዚአብሔር ሲነግረው። እንዳንተ ያለ ነብይ ያስነሳላችኋለሁ። እንደማን ያለ? እንደ ሙሴ ያለ አይደል? በጣም ጥሩ። ዘዳግም ደግሞ ይሄድና ቃሌንም ቆይ አዳምጠኛ፣ ቃሌንም በአፉ ቆይ እሱን እናየዋለን። ከዛ በፊት ጉድ ልናይ እኮ ነው። እግዚአብሔርም ፊት ለፊት እንዳወቀ እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አይነሳም ማለት አየው ጭራሽ። ስለዚህ እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ካልተነሳ ችግር ነው። እንደ ሙሴ አይነት ነብይ በእስራኤል ተነስቶ አያውቅም። ካልተነሳ በቃ የሚመጣው እስራኤል ውስጥ አይደለም ይሄ ነብይ። እቺ ኮንክሉዥን ያለ ምን ለማለት ፈልጎ ኢንተርፕሪቴሽን ነው። በቃ ይሄ በቃ ጨረስን እኮ የለም እኮ አለቀ እኮ አይደለም። ይሄ ማለት ፈልጎ አይደለማ። ልክ ነው። እንደ ሙሴ አይነት ነብይ በእስራኤል ተነስቶ አያውቅም። ኢየሱስ ክርስቶስ እንኳን መሲህ ቢሆንም እንደ ሙሴ አይደለም። በቃ እንደ ሙሴ ያለ ነብይ እኮ አስነሳላችሁ። እንደ አንተ ያለ ነብይ የተባለው ለኢየሱስ ነው ማለት አችልም ነው። አንድ ጨረስን። ሁለተኛ ጨረስን። በቃ ይሄን አለቀ። ይሄ አለቀ። ቃሌንም በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ሁሉንም ነው የሚናገረው ጌታ ኢየሱስ ተናገረ። ሁሉንም ችግር መጣ ነው ይላችሁ። አሁንም ደግሞ ችግር መጣ። ዮሐንስ ወንጌል እሺ አሁን ለምሳሌ ቁጥር 7 ፕሮፌት መሐመድ እንዴት ወንድም ሊሆን ይችላል ለእስራኤላውያኖች? እመጣለሁ። እሺ እኔ ግን እውነት እነግራችኋለሁ። እኔ እንደሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣም። እኔ ብሄድ ግን ቆይ ችግር የለውም ማንም በለው በኋላ እናወራለን። እኔ ብሄድ ግን እሱን ልክላችኋለሁ አለና የምነግራችሁ ገና ብዙ ነገር አለኝ አለ አይደል? አሁን ልትሸከሙት አትችሉም። ነገር ግን አሁን ልትሸከሙት አትችሉም። ይሄ ነገር ነግሯችኋል ኢየሱስ? ኦፍ ኮርስ ገና ወደፊት ደግሞ መንፈስ ቅዱስ ሲመጣ ደግሞ መንፈስ ቅዱስ የሚያስተምረን ነገር አለ። መጀመሪያ ነግሯችኋል ወይ? ኢየሱስ ምድር ላይ ያለ ነግሯቸው ነበር ወይስ ከሱ በኋላ የሚመጣው ነው የሚናገረው? ብዙ ነገር ነግሯቸዋል። ያልነገራቸውን ደግሞ መንፈስ ቅዱስ ሲመጣ ይነግረናል። ስለዚህ ያልነገራቸው አለ ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 6 ሄድና አንብብ። አስራቱ መንፈስ ቅዱስ እንደሆነ ይናገራል። ያልነገራቸው አለ ማለት ነው ባጭሩ። አዎ ይኖራል። አዎ አለ። ስለዚህ መጽሐፉ ደግሞ የሚለው ዘዳግም 18 ላይ ያዘዝኩትን ቃል ሁሉ ይነግራቸዋል። ኢየሱስ ያልነገረው አለ። ጨርሰናል ማለት ነው። ስለዚህ አለቀ። ሌላ በቃ